ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን እንደምታውቁት በሀገራችን ኢትዮጵያ የኤሌክትሪክ መኪኖች የኢትዮጵያ መንገድን እየተቆጣጠሩበት ባሉበት በዚህ ወቅት የቢዋይዲ መኪኖች ደግሞ ቀዳሚውን ስፍራ ይዘዋል። እኛም በዛሬው ፕሮግራማችን እንግዲህ በመዲናችን አዲስ አበባ ገበያ ላይ በስፋት የሚገኙ 6 የቢዋይዲ ሞዴሎችና የሞተር አቅም፣ የባትሪ ጥንካሬና የነዚህን አሁናዊ ሳምንታዊ የገበያ ዋጋ ዝርዝርን ሙሉ ወደ እናንተ ልናደርስ እንግዲህ ሰዓታችንን ጠብቀን ተገኝተናል። በተለይ መኪና ለመግዛት እያሰባችሁ ከሆነ ወይንም ስለ ቴክኖሎጂ ማወቅ ከፈለጉ ይህንን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። እንዲሁም የኤሌክትሪክ መኪና ላላችሁ መጨረሻ ላይ ጠቃሚ የሆነን መረጃ ስለማደርስ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያም የምንመለከተው እንግዲህ ለከተማ ኑሮ እጅግ ተመራጭ ከሆኑ ተሽከርካሪዎች መካከል BYD ሰግል አንዷ ናት። ይህቺ ተሽከርካሪ እንግዲህ በ2025 ሞዴል ለገበያ ከሰሞኑ ቀርባ በብዛት ይገኛሉ። የነዚህ ተሽከርካሪዎች ሞተር 55 የፈረስ ጉልበት የሚያመነጭ ሲሆን ለከተማ መገጣጠሚያና ለትራፊክ ፍጹም የሆኑ ቅልጥፍናን ይሰጣሉ። በተለይ በመዲናችን አዲስ አበባ ላይ ያለውን የትራፊክ መጨናነቅ እነዚህ ተሽከርካሪዎች አነስ ያሉ ከመሆናቸው ጋር ፈጥነን ለመጓዝ ያስችላሉ። እነዚህ ተሽከርካሪዎች እንግዲህ በሁለት የባትሪ አማራጭ ለገበያ የሚቀርቡ ሲሆን ባለ 30 ኪሎዋት ሃወር እና ባለ 38 ኪሎዋት ሃወር በሚል ለገበያ ይቀርባሉ። በአንድ ሙሉ ቻርጅ እነዚህ ተሽከርካሪዎች በ30 ኪሎዋት ሃወሩ 305 ኪሎ ሜትር መጓዝ የሚቻል ሲሆን በ38 ኪሎዋት ሃወሩ ደግሞ 405 ኪሎ ሜትር በአንድ ፉል ቻርጅ ይጓዛል። እነዚህ ተሽከርካሪዎች አሁን ላይ ከዚህ በፊት ከነበረበት ዋጋ እንግዲህ መጠነኛ ጭማሪ በማድረግ ከቦታ ቦታ ልዩነት ቢኖራቸውም በአሁን ሰዓት ከ3 ቢሊዮን 600 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በሁለተኝነት ደረጃ ያስኩላቸው አሁንም የቢዋይዲ ምርት የሆነው BYD E2 የተሰኘው ለቤተሰብና ለስራ የሚሆን ተሽከርካሪ ነው። ይህ ተሽከርካሪ የተገጠመለት ሞተር ባለ 70 ኪሎዋት ሃወር ሲሆን ከቢዋይዲ ሰግል የተሻለ ጉልበትና ፍጥነትም አለው። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ባትሪም 43 ኪሎዋት ሃወር ሲሆን እነዚህ ተሽከርካሪዎች በአንድ ፉል ቻርጅ እስከ 401 ኪሎ ሜትር ድረስ መጓዝ ይችላሉ። ለታክሲም ሆነ ለግል ስራ ተመራጭ የሚያደርጋቸው ደግሞ የውስጣቸው ስፋት እጅግ በጣም ጥሩ ስለሚባል ነው። እነዚህ ተሽከርካሪዎች በአሁን ሰዓት ዋጋቸው ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በሶስተኝነት ደረጃ ያስኩላቸው ተሽከርካሪ BYD ዮናፕ የተሰኘው ተሽከርካሪ ነው። እነዚህ ተሽከርካሪዎች በተለያዩ አይነት የገበያ አማራጭ ማለትም የቀለም አማራጮች ለገበያ እየቀረቡ ሲሆን አዲስና ተወዳጅ የሚያደርጋቸው ደግሞ በዲዛይናቸው እጅግ በጣም ውብ እየሆኑ ተመርተው የሚመጡ ናቸው። በእነዚህ ተሽከርካሪዎች ሞተርን ስንመለከት በሁለት አይነት የሞተር አማራጭ እየቀረቡ ሲሆን በ130 ኪሎዋት ሃወር የቀረበው 174 ሆርስ ፓወር የሚያመነጭ ሲሆን መኪናውን በጣም ፈጣን ያደርገዋል። ሌላው በ32 እና በባለ 45 ኪሎዋት ሃወር ባትሪ ያላቸው ከ301 ኪሎ ሜትር እስከ 401 ኪሎ ሜትር ድረስ በአንድ ፉል ቻርጅ መጓዝ እንዲችሉ ያደርጋቸዋል። እነዚህ ተሽከርካሪዎች ለኢትዮጵያ መንገዶች እጅግ በጣም ተስማሚ የሚባሉ ሲሆኑ በአሁን ሰዓት ዋጋቸውም ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላኛው በአራተኝነት ደረጃ ያስኩላችሁ BYD ሶንግ ፕላስ የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ የቅንጦት መገለጫ ያለው ሲሆን ወደ ከፍተኛ የቅንጦት ደረጃ ስንሸጋገር BYD ሶንግ ፕላስን እናገኛለን። በዚህ ተሽከርካሪ ላይ የተገጠመለት ሞተር 150 ኪሎዋት ሃወር ያለው ሞተር ሲሆን እጅግ ለስላሳና ኃይለኛ የሆነ የመንዳት ልምድን ይሰጣል።
በዚህ ተሽከርካሪ ላይ የተገጠመለት ባትሪ በትልቁ 71 ኪሎዋት ሃወር ባትሪ ወይንም 87 ኪሎዋት ሃወር ባትሪ ይሆናል። ይህ ደግሞ በአንድ ቻርጅ ከ520 ኪሎ ሜትር በላይ እንዲጓዝ ያስችለዋል። በተለይ ለረጅም መንገድ ጉዞ እጅግ በጣም አስተማማኝ ነው። የዚህ ተሽከርካሪ ዋጋ አሁናዊ የዚህ ሳምንት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው በአምስተኝነት ደረጃ ያስኩላቸው ተሽከርካሪ BYD C-Line 06 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ በቅርቡ ገበያውን የተቀላቀለና በቴክኖሎጂው እጅግ በጣም ምጡቅ የሆነ ተሽከርካሪ ነው። ይህ ተሽከርካሪ በዲዛይንም ሆነ በቴክኖሎጂ ከሶንግ ፕላስ ጋር ይቀራረባል። የተሻለ የባትሪ ማኔጅመንት ሲስተም ስላለው የኃይል ክብደትን በከፍተኛ ሁኔታ እንደሚያነሳሳም ይገለጻል። ባትሪው እስከ 600 ኪሎ ሜትር እንዲጓዝ የሚያስችል ሲሆን በአሁን ሰዓት ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 600 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላውና ስድስተኛው BYD ሊዮፓርድ 5 ወይንም በአልትራው የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ ጉልበቱ እጅግ በጣም ጠንካራ የሚባልና በመጨረሻም የጥንካሬ ማማ ላይ የደረሰ የBYD ምርት ተሽከርካሪ ነው። ይህ ተሽከርካሪ ሃይብሪድ ሲስተም የተገጠመለት ሲሆን ባለ 1.5 ቱርቦ ኢንጂን ከሁለት የኤሌክትሪክ ሞተሮች ጋር በማጣጣም 500 ኪሎዋት በ680 HP በላይ ኃይል ያመነጫል። ይህ ማለት ከየትኛውም ዳገትና አስቸጋሪ መንገድ ጋር ይህንን ተሽከርካሪ መወዳደር አይቻልም ማለት ነው። በዚህ ተሽከርካሪ ላይ የተገጠመለት ባትሪም ባለ 31 ኪሎዋት ሃወር ባትሪ ሲሆን በኤሌክትሪክ ብቻ 125 ኪሎ ሜትር ይጓዛል። በነዳጅና በኤሌክትሪክ ተደምሮ አጠቃላይ ከ1200 ኪሎ ሜትር በላይ ድረስ መጓዝ የሚያስችል ድንቅ ተሽከርካሪ ነው። ይህ ተሽከርካሪ በአሁን ሰዓት እንግዲህ ከ7 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። እንግዲህ የBYD ቤተሰብ እነዚህን በአጠቃላይ በዛሬው ፕሮግራማችን ለናንተ እንግዲህ ይጠቅማሉ ያልናቸውን ሳምንታዊ ዋጋ መረጃ ከትንሿ BYD ሴገል እስከ ግዙፉ ሊዮፓርድ እንደ ፍላጎትና እንደ የናንተን ኪስ መሰረት በማድረግ ነው። የዛሬው መረጃችን ይህንን ይመስላል። እንግዲህ ዋጋው እንደ ገበያው ሁኔታ የኢትዮጵያ ገበያ እንግዲህ በቀናት ልዩነት ይጨምራል ይቀንሳል ያለውን እንግዲህ አሁናዊ መረጃ የካቲት ወር ወደ እናንተ አደርሰናል። ሌላው የኤሌክትሪክ ተሽከርካሪ ላላቸው ከፍተኛ ጥንቃቄ እንድታደርጉ የሚለውን እንግዲህ መግቢያ ላይ እንደገለጽኩላችሁ ከሰሞኑ በመዲናችን አዲስ አበባ ከ10 በላይ ተሽከርካሪዎች የኤሌክትሪክ ሲስተማቸው እየተቃጠለ ይገኛል። ይህም በብዛት የሚሆነው ከላይ ቢያጆ በሚወጡበት ሰዓት ሲንቀሳቀሱ በሚፈጠር ችግር መኪኖቹ ሙሉ በሙሉ በሚዲያ ላይ እንግዲህ ብዙዎችን እያየን ስለሆነ ወደ ላይ ቢያጆ ስትገቡ በፍጹም ከመኪናችሁ መራቅ የለባችሁም፣ ወይንም ደግሞ ሙሉ በሙሉ በፌስታል ሙሉ የኤሌክትሪክ መስመሩን መሸፈን ይኖርባችኋል። ምክንያቱም አሁን ላይ እኛ በችልታ የምናልፈው ነገር ከፍተኛ የሆነን አደጋ እየፈጠረ ስላለ ይህንን ጥንቃቄ አድርጉ። ለዛሬ እንግዲህ ያቀረብኩላችሁ የኤሌክትሪክ ተሽከርካሪዎች ዋጋ መረጃ ይህንን ይመስላል። ሁላችሁም ቪዲዮን ላይክ ሼር እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።